አይደለም የወተት ላም ጎመን የ20 ብር ጎመን ከውጪ ስትገቢና ጎመን ግቢ ላይ ትንሽ ተክል አርገሽ ተክለሽ ስትበይ አንድ አይደለም የምትበይው ቤት ጥራት ያለው ነገር ነው። በትንሽ ዶሮ ነው የጀመርነው። እሱን ወደ ገንዘብ ቀየረን ስናስብ ቢያንስ 3 ሚሊዮን 4 ሚሊዮን በላይ አቅም ደርሻለሁ ብዬ አስባለሁ። በፊት ቤት ነበርኩ ምንም ስራ አልነበረኝም። አሁን ግን ስራ ተፈጠረልኝ ስራዬን እየሰራው ነው ያለሁት። ስሜ ደበላ አብዲ ይባላል። አርሶ አደር ነኝ። ዶሮች ይሄው እያረባሁ ነው። በዶሮ ስራ ላይ ተሰማርቻለሁ። 2013 ነው የጀመርኩት። በ8000 ብር ነው ስራውን የጀመርነው። ከወንድሞቼ ጋር ነው ተደራጅተን የጀመርነው። 8000 ብር ነው የጀመርነው አንድ ላይ። ስሜ መብራት አያሌው እባላለሁ። የእድገት ባንድነት የማህበር አባል ነኝ እና በድርጅቱ ውስጥ አሁን አመት አልሆነንም። በንጹህ አይንሽ ያየው ነገር ነው የምትጠቀሚው እና ከማህበረሰቡና ከምታገኙ ገንዘብ ይልቅ ጥራት ያለው ነገር በቤትሽ ውስጥ ትጠቀሚያለሽ። የመላኩ አብዲ ይባላለሁ። በአርሶ አደር ስራ ላይ ነው የተሰማራው። ባሁኑ ያለው ቲማቲም አምርተናል። ቲማቲሙን ነቅለን ደግሞ ወደ ጎመን ዞረናል። በቆሎ አለ፣ ጎመኖች አሉ፣ ሌሎችም የተለያዩ ቆስጣ፣ ሰላጣ እነኝ ቋሚ ተክል ያልሆኑ ነገሮች እነኝ ያሉ ማስፈልፈያ መንኩቤተሮች ማሽን አስገብተናል ከውጪ እስከ 3200 ጫጩት ማስፈልፈል ይችላል። ቋሚ ተክል የሆኑት ደግሞ እንደ ቡና፣ አቮካዶ፣ ፓፓዬ፣ ማንጎ፣ መንደሪን፣ ሙዝ። ጥሩ ወተት ከቤት እየጠጣን ነው። ለማህበረሰቡም ጥራት ያለው ወተት እያደረስን ነው። በቀን ቢያንስ እስከ 1700 እንቁላል ይገኛል። በፊት ከ4000 በላይ ዶሮች ነበሩ። በፊት ከ4500 በላይ ነበር። ያቃል ያርሶ አደሩም ወረዳውን በደንብ እነሱ ከወጡ በኋላ ነው እነኚህን በአዲስ ያስገባ ነው። በቀን እስከ 60-70 ሊትር ያው ከዛ በላይም ጥሩ አርገሽ ከመገብሻቸው የተሻለ ነው። በአመት 3 እናመርታለን። ቀደም ብለን ከዘራን አሁን እናነሳለን። ይሄንን ካነሳን በኋላ ደግሞ ሌላ ከስር አሁን እየተጀመረ ነው። እነኚህ እንትንና ጥቅምት ላይ አካባቢ ላይ ደግሞ ሌላ ዘሮች እያስተካከለ ነው። ከ8 ሰው በላይ ሰራተኛ ነበረኝ 2 ቦታ ላይ። አሁን ያለውበት እንግዲህ አሁን ከ2000 አካባቢ ዶሮች ናቸው እዚህ ውስጥ ያሉት። እዛም ማስፈልፈያ ማሽኖች አሉ። የተለያዩ እዛም ዶሮዎች ነበሩ አሁን ነው የወጡት እና አለው ማሽኑ ራሱ ወደ 2 ሚሊዮን ከምናምን የፈጀ ነው። 2 ሚሊዮን 500 ሺህ ብር አካባቢ ነው ከውጪ እዚህ ሲደርስ የፈጀውና የዘራፍ ዘርፉን አርሶ አደር ወረዳ ላይ ነው ጠቃቅና አደራጀኝ። አርሶ አደር ድጋፍ አረገልኝ ወደዚህ ስራ ላይ። መንግስትም ይሄን እያበረታታ በነበረ ጊዜ ነው ወደዚህ ውስጥ የገባሁት። ሰራተኛም ትከፍያለሽ፣ አንቺም ትጠቀሚያለሽ። ሰራተኞች እዚህ ላይ ታያለሽ፣ ግዴታ ነው። 4-5 ሰራተኛ በቀን ይውላል። እነኚህ ሰዎች ደግሞ ክፍያ ትከፍያለሽ። ከዚህ ላይ ያለውን ነገር ከምታገኙ ላይ እነሱም ስራ አጥ ትቀርፊያለሽ ማለት ነው። በመሃል ላይ ያለው ነገር ስሜ ትግስት እርቂውን እባላለሁ። የምሰራው ዶሮችን በመንከባከብ አቶ ደበላ ጋር ቢያንስ 3 አመት ምናምን ሊሆነኝ ነው። ከሱ ጋር እየሰራው ነው ያለው። በስራዬ ደስተኛ ነኝ። ከዚህ በፊት ምንም ስራ አልነበረኝም። ልጅ አለኝ። ልጆችን ይዤ ቤት ውስጥ ነበር የምውለው። ከዚሁ በማገኘው ገንዘብ ባለቤቴም ደግሞ የራሱን ስራ ይሰራል። ከዚህ በመወስደው ገንዘብ ደግሞ ልጆችን እያሳደኩ ነው ያለሁት። አዎ እንቁላል ይወስዳል። ዶሮ ሲኖር ዶሮ ይገዛል። የተለያየ ነገሮች እየወሰደን አሁን በዓል ሲሆን በብዛት እዚህ ብትመጪ በበዓል ቀን ብትመጪ ህዝቡ እዚህ ግቢ ማአት ህዝብ ነው የምታየው። አዎ ተመቻችቷል። አመቻችተውልናል። ወረዳውን ወደ ገበያ ሚዛን እንቀርባለን። እዚህ የሚገዙ ሰዎች አሉ። ማዳበሪያ ከመስጠት የውሃ ፓምፕ በመስጠት ነኝን ከኛ ጎን ነው ያለው። ወረዳው ያግዘናል። ጥሩ ነው። ወረዳ እየደገፈኝ ነው። በተለይ አርሶ አደር በደንብ እየደገፈኝ ነው። አርሶ አደር መተው ቼክ አድርገው ቴክኒክ ሙያ እነሱ ናቸው። ቴክኒክና ሙያ ሂሳብ አያያዝ የተለያዩ ነገሮችን ስልጠና ዶሮ እንዴት እንደሚሆን አርሶ አደርም ድጋፍ እያደረገ እኔ ስለ ዶሮዎች ብዙ ነገር አገኘው ማለት ቴክኒክና ሙያ ሜደን ሰለት እዚያም ስልጠና ወሰድኩኝ። እዚህም የተለያየ ሙያ እየለመድኩ ነው። አሁን በቃ እግዚአብሔር ይመስገን። አሁን ሽንኩርት ነው ቀይ ሽንኩርት ነው አሁን የምንዘራው። እሱን አሁን ጎመን ከተረሳ በኋላ በቆሎ ምናምን ሲነሳ ሽንኩርቶች ደግሞ እያዘጋጀን ነው። ራሳችን ነው እዚህ የምናፈላው። ፍራፍሬ ቡና አለ በጣም ያፈራ፣ አቮካዶ አለ። እሱም ዘመናዊ አቮካዶች ናቸው። ፓፓዬ አለ፣ እሱም እያፈራ ማየት ይቻላል። ሙዝ አለ፣ ፓፓዬ፣ አፕል አለ። የተሻለ ለውጥ ነው እኛ እያየን ያለ ነው። ስንሰራ ነው ለውጥ የምናገኘው። ለውጥ አግኝተናል። ለሌሎችም ራጥ እዚህ እየቀረፍን ነው። ብዙዎችን ብዙ ናቸው። ቢያንስ 6-7 ሰው ይውላሉ። ጎመን ለቀማ ላይ ደግሞ ከዛ ከ10 ሰው በላይ ይውላሉ። እኛ ጋርና 4 ሰው ይውላል እዚህ ጋር። በጅጋ ተስፋ ይባላል። የወረዳ 13 ከተማ ግብርናና አርሶ አደር ልማት ጽሕፈት ቤት ኃላፊ ነኝ። እንግዲህ ያው ዛሬ እያየን ያለናቸው የከተማ ግብርና ተግባራቶችን በተጨባጭ ምርት መሬት ላይ ያለውን ለማሳየት ነው። እያመረቱ ያሉ አርሶ አደሮች ደግሞ በከተማ ዙሪያ የሚሰሩ ተግባራት የሚሰሩ የከተማ ግብርና ስራዎችን
አሁን ስንዞር እንደነበረው ቅድም የላሞችን አይተናል፣ የዶሮ አይተናል። አሁን ደግሞ በአንድ ማዕከል ላይ ያለ የእርሻ ተግባር እያየን ነው። ያው አርሶ አደሮቹ መስራት የሚችሉትን ከተማ ላይ ሆኖ ለከተማው ነዋሪ ማቅረብ የሚችሉ ምርቶችን እያመረቱ ለከተማው ሕዝብ እያቀረቡ ሕዝቡ እንዲጠቀም የማድረግ ስራ እየሰራን ያለ ነው። እንግዲህ እነኚህ አርሶ አደሮች ይህንን ሁሉ ሲሰሩ አብዛኛዎቹ በራሳቸው አቅም ከራሳቸው ከልጆቻቸው ከቤተሰቦቻቸው ጋር እየሆኑ ነው እያመረቱ ያሉት። ይህን ያመረቱት ምርት ደግሞ ለማንድን ነው የሚያቀርቡ ሲባል ያው አብዛኛውን ሰንዴ ማርኬት ላይም ያቀርባሉ። እዚሁ ማሳ ላይ ደግሞ ገብተው በተለይ እነ ቆስጣን እነ ጎመን እነ ሰላጣን እዚሁ መሬቱ ላይ እርሻቸው ላይ መጥተው ነው የሚወስዱት። ከዛ በዘለለ ደግሞ እነሱ ራሳቸው በሚስቶቻቸው ራሳቸውም ሆነው ወደ ገበያ ወስደው ገበያ ላይም ይሸጣሉ። ተጠቃሚው ከነሱ ፍሬሽ የሆነ ምግብ የአትክልት ዝርያዎችን እየወሰደ የሚጠቀሙበት ሁኔታ ነው ያለው። እንግዲህ አሁን እንደ እናቶ መላኩ ይሄኛው መሬት በበጋው 3ኛ ጊዜያቸው ነው አሁን ሲጠቀሙ ማለት ነው። አሁን ሽንኩርት ሊተክሉ እያዘጋጁ ነው። እንግዲህ የመጀመሪያው ላይ ድንች ነበረ፣ ከዛ ቲማቲም ተዘራ። አሁን ደግሞ የበቆሎ ምርት ላው ላይ ያለ እያየነው ነው። ያው ደርሷል። ይሄ በቆሎ ይነሳል። ለሽንኩርት እያዘጋጁ ነው ያለው ከፊሉን። በተመሳሳይ ሌሎች አርሶ አደሮችም በዚህ መደዳ እንደዚሁ እያረሱ ለማህበረሰባችን መድረስ ያለባቸው ምርቶች እያደረሱ ነው ያሉት። ያው ከዚህ በኋላ እንግዲህ እንደ አርሶ አደርና ከተማ ግብርና ልማት ጽሕፈት ቤት እኛ ያሉንም ባለሙያዎች ለነኛ አርሶ አደሮች ነው የምንጠቀመው። ሄደው ሳይንሳዊ የሆነ እውቀቱን ለአርሶ አደሩ ግንዛቤ ይፈጥራሉ። ዘንድ የተገኘውን ግብረ መልስ ደግሞ በጋራ እንደ ቢሮ እያየን እየገመገምን አርሶ አደር መደገፍ የሚችልበትን አጋጣሚዎች ባገኘነው ልክ አርሶ አደር እንዲጠቀም ምርታማ እንዲሆን ድጋፍ እያደረግን ያለ ነው። አርሶ አደር ባለበት መሬቱን እንዲያለማ ብን የመፍት ፈጠራም ስራ እየተሰራላቸው እንዲጠቀሙ የማድረግ ስራ እየሰራን ያለንበት ሁኔታዎች ይሄን እንደ ወረዳ እኛም ድጋፍ እያደረግን ክፍለ ከተማ ጋርም እየተነጋገርን ችግሮቻቸውን ለመፍታት ራሳችንን እንደ ተቋም አዘጋጅተን ያለ ነው። 2018 ላይ እርግጠኛ ነኝ እዚህ ወረዳ ላይ በተቻለ መጠን አሁን ያየነውን ሳይድ ክላስተር ለማድረግ ነው እያሰብን ያለ ነው። አንድ አይነት ክላስተር ማለት ነው። የእርሻ ክላስተሩን በደንብ አድርገን በእርሻ የመስኖ ስራውን በመስኖ የጓሮ አትክልቱን በጓሮ አትክልት እያደረገን የዶሮ እርባታውን የላም እርባታውን በተመሳሳይ እነኝን አንድ ክላስተር ላይ እንዲሆኑ የትኛውም አካል ሲመጣ በቀላሉ መውሰድ የሚችለው ምርት መውሰድ እንዲችል በአንድ ክላስተር ለማድረግ የ2018 ፕላናችን ላይ ይህንንም አካተን ይዘነዋል።